ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ በማስከተል እንነግራችኋለን። ለሰዓቱ የተመራረጡትን ዋና ጉዳዮች በማስተዋወቅ እንጀምራለን። አሊ ሐሚኒን የመግደል ኦፕሬሽኑ ተጀምሯል። ቤታቸው የአየር ድብደባ እየተካሄደበት ነው። በአሁኑ ሰዓት እርሳቸው የት እንዳሉ አልታወቀም። ይህ በዚህ እንዳለ የኢራኑ መንፈሳዊ መሪ አያቶላ አሊ ሐሚኒ ለትራምፕ እጅ ስጡ መልእክት ሰደዋል። ኢራን እጅ እንደማትሰጥና አሜሪካ በኢራን ላይ ጇን የምታነሳ ከሆነ ማለትም ጥቃት የምትፈጽም ከሆነ የማይተካ መዘዝ እንደሚያስከትል ማወቅ አለባት ብለዋል። እጅ አንሰጥም ማለታቸውን የሰሙት ትራምፕ መልካም ዕድል ይሁንልህ ብለዋቸዋል። በኢራን ጉዳይ ሩሲያ አሜሪካንን በጥብቅ አስጠንቅቃለች። የማስጠንቀቂያው ደረጃ ግን አስተዛዛቢ ሆኗል። ዜና ጥንቅራችን በስፋት ይመለከተዋል። የኢራን የኒውክሌር ጣቢያ መደርመሱ በገለልተኛ አካል ተረጋግጧል። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ማረጋገጫ አውጥቷል። በዚህ የኒውክሌር ጣቢያ መደርመስ ኢራናውያን ለከፋ የዩራኒየም ጨረር ሊጋለጡ ይችላሉ ተብሏል። ወደ ሀገር ቤት መረጃዎቻችን ስንመለስ የጤና ባለሙያዎች አድማ አብቅቷል። ከግንቦት መጀመሪያ አንስቶ የሥራ ማቆም አድማ የመቱት የጤና ባለሙያዎች ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ሥራ መመለሳቸውን እንደተናገሩ የቢቢሲ ዘገባ አመላክቷል። መንግስት እንዳያያዙ ጥያቄያችንን የሚመልስልን አይመስልንም ያሉ አስተባባሪዎች በደንብ ተደራጅተን እንመጣለን ሲሉ አሳስበዋል። በትግራይ ክልል አወዛጋቢው የአመራሩ ሹምሽረት ጥያቄ አስነስቷል። ዝርዝር መረጃውን በስፋት ተሰሙታላችሁ። የመቀለው የተፈናቃዮች ሰልፍ እንደቀጠለ ነው። ለ3 ቀናት ይቆያል በተባለውና በዛሬው ዕለት በጀመረው የተቃውሞ ሰልፈኞቹ ጥብቅ ማስጠንቀቂያ አውጥተዋል። መንግስት ደህንነታቸው በተጠበቀ መልኩ ወደ ቀያቸው የማይመልሳቸው ከሆነ የራሳቸውን እርምጃ እንደሚወስዱ እየተናገሩ ነው። በመጨረሻው መረጃችን በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዚደንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት የመጀመሪያ ግንኙነታቸውን አካሂደዋል። ይህንኑ የመጀመሪያው ምክክር በተመለከተ አጠር ያለ መረጃ አሰናድተናል። አሁን በቀጥታ ወደ ዝርዝር መረጃዎቹን ወስዳችኋለን። አያቶላ አሊ ሐሚኒን ለመግደል የተጀመረው ኦፕሬሽን የኢራኑ መንፈሳዊ መሪ አያቶላ አሊ ሐሚኒን ለመግደል እንቅስቃሴ እንደተጀመረ ተሰምቷል። በዚህም የእስራኤል ጄቶች የመንፈሳዊ መሪ ከምድር በታች መኖሪያ ቤት በተከታታይ የአየር ጥቃት እየደበደቡ ነው። መንፈሳዊ መሪው አያቶላ ሐሚኒን መግደል ይገባል የለም አይገባም በሚለው ዙሪያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚደንት ዶናልድ ትራምፕ የስልክ ክርክር አድርገዋል። ትራምፕ አያቶላን መግደል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው። በዚህም የመከራከሪያ ሐሳቡን አቅርበው እንደነበር ተዘግቧል። ሆኖም አሁን ትራምፕ ሐሳባቸውን ሳይቀይሩ አልቀረም ተብሏል። በዚህም የአሜሪካንን አረንጓዴ መብራት ያየችው እስራኤል የአያቶላ አሊ ሐሚኒን መኖሪያ ቤት ከምድር በታች በኮንክሪት የተገነባ ሰፊ ቀጠና በአየር ጥቃት እየደበደበች ነው። ሐሚኒን በተመለከተ ፕሬዚደንት ትራምፕ በትናንትናው ዕለት ትሩዝ በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት መንፈሳዊ መሪ ተብየው ሰው በትክክል የት እንደተደበቀ እናውቃለን፣ እውነት ለመናገር ትተነው ነው እንጂ ይህንን ሰው ለማጥቃት በጣም ቀላል ነው ብለዋል። ይህንን ሰው ቢያንስ አሁን ባለበት ሁኔታ የመግደል ፍላጎት የለንም። ሆኖም ሚሳኤሎች ሲቪል ሰዎችና የአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ይሁንና ትዕግስታችን በእጅጉ እያለቀና እየተመናመነ ነው ብለዋል። ሐሚኒ የኢራን መንፈሳዊም ፖለቲካዊ መሪ ናቸው። የኢራን አደገኛው ጦር ነው የሚባለውና ከመደበኛው ጦር ውጪ የሚገኘው የሥርዓቱ ጠባቂ የኢራን አብዮታዊ ዘብ ሪቮሉሽነሪ ጋርድ አዛዥ ናቸው። ይህ የኢራን አብዮታዊ ወይንም ሥርዓቱ እንዳይገረሰስ ጥበቃ የማድረግ ተልዕኮ የተሰጠው ጦር እስራኤል በአሁኑ ሰዓት ዋነኛ ኢላማ ያደረገችው ነው። የኢራንን ሥርዓት ማስወገድ አለብኝ እያለች በምታካሂደውም ዘመቻ የጦር ኢላማ ውስጥ ገብቷል። የ1979ን የኢራን ኢስላማዊ አብዮት ተከትሎ በኢራን የተተከለው ሥርዓት በአያቶላ አሊ ሐሚኒና በእርሳቸው አጋሮች እስከ ዛሬም ድረስ ቀጥሏል። ሐሚኒ የሚገደሉ ከሆነ በእርግጥም በኢራን የሥርዓት ለውጥ መኖሩ አይቀሬ ነው የሚሉ አስተያየት ሰጪዎች ተበራክተዋል። እስራኤል የኢራንን ወታደራዊ መሪዎች አድና ስትገድል መክረሟ ይታወሳል። እጅ አንሰጥም አሊ ሐሚኒም የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴህራንን ያለምንም ቅድመ ሁኔታ እጅ እንድትሰጥ መጠየቃቸውና ትዕግስታቸው እያለቀ መሆኑን መግለጻቸው ይታወሳል። ይህንን የፕሬዚደንቱ ማስፈራሪያ ተከትሎ ኢራን ዛሬ ማለዳ በእስራኤል ላይ የሃይፐርሶኒክ ሚሳኤሎች ጥቃት ፈጽማለች። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ ለትራምፕ እጅ ስጡ መልእክት መልስ ሰደዋል። ኢራን እጅ እንደማትሰጥና የአሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ የማይተካ መዘዝ እንደሚያስከትል ማወቅ አለባት ብለዋል። አያቶላህ አሊ ሐሚኒ ይህንን ያሉት ለአንድ የቴሌቪዥን ጣቢያ በላኩት የጽሑፍ መልእክታቸው ነው። እስራኤል ባለፈው አርብ ድንገተኛ ጥቃት መሰንዘሯን ተከትሎ አያቶላህ አሊ ሐሚኒ ለሕዝብ ባስተላለፉት መልእክት ሰላምም ሆነ ጦርነት በግድ ኢራን ላይ ሊጫን አይችልም ብለዋል። በዛሬው መልእክታቸው ኢራንንና ታሪኳን የሚያውቁ ብልህ ሰዎች ኢራንን አስፈራርተው መቼም አይናገሩም፣
ኢራን ለማንም እጅ የምትሰጥ ሀገር አይደለችም ሲሉ ትራምፕን የታሪክ አላዋቂ ናቸው ሲሉ ሸንቆጠዋል። አያቶላህ አሜሪካኖች የአሜሪካ ጦር ጣልቃ ገብነት ያለ ጥርጥር የማይጠገን ውድመት እንደሚያስከትል ማወቅ አለባቸው ብለዋል። ዛሬ የእስራኤል ጀቶች በቴህራን የሚያደርጉትን ድብደባ ተከትሎ በሺዎች የመዲናዋ ነዋሪዎች ከተማዋን ለቀው በመውጣት ላይ ይገኛሉ። ይህ እየሆነ ባለበት ፕሬዚደንት ትራምፕ የእስራኤልን የጦር ዘመቻ ለመቀላቀል አማራጭ እያዩ ነው ተብሏል። ቴል አቪቭ በኢራን ትልቁና ከተራራ ስር የተገነባውን ዋነኛ የኒውክሌር ተቋም ለመምታት የአሜሪካንን እገዛ የትራምፕንም ውሳኔ እየተጠባበቀች ነው። ለትራምፕ ቅርብ የሆኑ ምንጮች ለሮይተርስ በሰጡት መረጃ ትራምፕና ቡድናቸው ኢራን ላይ መውሰድ ስለሚችሉት አማራጭ እየተወያዩ ነው። ትናንት ማምሻውን የእስራኤል ጦር 50 ጀቶች ከ20 በላይ ኢላማዎችን በቴህራን መትተዋል። ጥቃቱ የሚሳኤል ቁሶች ማምረቻን ኢላማ ያደረገ ነው። ኢራን ለዋሽንግተን የዲፕሎማቲክ መልስ የሰደደች ሲሆን አሜሪካ ኢራንን ለመምታት በቀጥታ የምትሳተፍ ከሆነ አሜሪካንን ልታጠቃ እንደምትችል ተናግራለች። በጄኔቭ ስዊትዘርላንድ የኢራን ቋሚ አምባሳደር የሆኑት አሊ ባህሬኒ አሜሪካን በስካሁኑ የእስራኤል ጥቃት ግብረ አበር ናት ብለዋል። ኢራን የትራምፕ ማስጠንቀቂያ ተከትላ ከሰዓታት በኋላ በእስራኤል ላይ ሌላ ዙር የሚሳኤል ጥቃት የሰነዘረች ሲሆን ይህም በእስራኤልና በኢራን መካከል ድንበር ተሻጋሪ ጥቃቶች በከፍተኛ ሁናቴ መጨመራቸውን ያሳያል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀደም ብለው ዋሽንግተን እስራኤል በምትፈጽማቸው የቦምብ ጥቃቶች እንዳልተሳተፈች ቢናገሩም ግጭቱ 6ኛ ቀኑን ባስቆጠረበት በአሁኑ ሰዓት ኢራን ላይ ትዕግስታችን እያለቀ ነው ብለዋል። ትራምፕ የኢራኑ መሪ አያቶላህ አሊ ኻሜኒ እጅ አንሰጥም የሚል መልስ መስጠታቸውን በተመለከተ ጥያቄ ቀርቦላቸው ግድላክ መልካም ዕድል ብለዋል። የሚቀጥለው ሳምንት እጅግ ወሳኝ ይሆናል፣ እስከሚቀጥለው ሳምንት ላንሄድ እንችላለን ሲሉ ኢራን ላይ ጥቃቱ በርክቶ እንደሚቀጥል አመላክተዋል። በኢራን ጉዳይ ከሩሲያ የተሰማው ማስጠንቀቂያም በኢራን ጉዳይ ሩሲያ አሜሪካንን በጥብቅ አስጠንቅቃለች። የማስጠንቀቂያው ደረጃ ግን አስተዛዛቢ ሆኗል። አሜሪካ ከእስራኤል ጎን በመሰለፍ የኢራን እስራኤልን ጦርነት ለመቀላቀል ዳርዳር እያለች ነው። ትራምፕ ከሰሞኑ በካናዳ ሲካሄድ የነበረውን የቡድን 7 አባል ሀገራት ስብሰባ በማቋረጥ ወደ ዋሽንግተን ከተመለሱ በኋላ አሜሪካ ጦርነቱን በምትቀላቀልበት ጉዳይ ዙሪያ ከአማካሪዎቻቸው ጋር መክረዋል። ኢራን ጥብቅ የሩሲያ ወዳጅ ናት። ይህ ማለት ግን ሩሲያ የእስራኤል ጠላት ናት ማለት አይደለም። በአውሮፓ በስፋት ይሁዲዎች ከሚኖርባቸው ሀገራት መካከል ሩሲያ ትጠቀሳለች። ሆኖም በሰሞንኛው ውጥረት ዙሪያ ሩሲያ በአመዛኙ ለኢራን የደገፈች ይመስላል። በሩሲያ ዩክሬን ጦርነት ምዕራቡ ዓለም ሩሲያ ላይ ፊቱን ከማዞር ባለፈ ሲተባበርባት፣ ኢራን በተለይ በድሮን አቅርቦት በኩል ሩሲያን ቀጥ አድርጋ ደጉማለች። ሮይተርስ የዜና ወኪል ባሰራጨው ዘገባ እንዳመላከተው ከሆነ የሩሲያው ምክትል የውጭ ጉዳይ ሚኒስትር በሰጡት ማብራሪያ አሜሪካ በኢራን ሩሲያ ጦርነት በቀጥታ መግባት አለብኝ በማለት የምታደርገውን እንቅስቃሴ በአፋጣኝ ማቆም አለባት ብለዋል። በዚህም የአሜሪካ ከእስራኤል ጎን በመደረብ ወደ ጦርነቱ መግባት ነገሮችን የቀጠና ወታደራዊና ፖለቲካዊ አካሄድ ከማወሳሰብ ውጭ ሊያመጣው የሚችል አንዳች አይነት ለውጥ የለም ብለዋል። ከምክትል የውጭ ጉዳይ ሚኒስትሩ በተጨማሪ የሩሲያ የደህንነት የውጭ ግንኙነት ኃላፊ ሰርጌይ ናርሽኪን የአሜሪካ ወደ ጦርነት የመግባት ዳርዳርታ አሁን ባለው ሁናቴ የእስራኤል ኢራን ጦርነት አደገኛ ሊባል ወደሚችል ምዕራፍ የሚያሸጋግረው ነው ብለዋል። አንዳንድ አስተያየት ሰጪዎች ኢራንና ሩሲያ ካላቸው ግንኙነትና የክፉ ቀን ወዳጅነት አንጻር የሩሲያ አቋም በዚህ ደረጃ ብቻ መገለጽ አልነበረበትም ይላሉ። እንደ ሮይተርስ ዘገባ ከሆነ ባለፈው ጥር ወር ላይ ከኢራን ጋር የጋራ ወታደራዊ ዘርፍ ያካተተ ስትራቴጂያዊ አጋርነት ተፈራርማ ነበር ሩሲያም። ሆኖም ኢራን በእስራኤል አጋሮች ድጋፍ ጭምር በእስራኤል በኩል ከባድ ጥቃት ሲደርስባት ሩሲያ በተጠበቀው መጠን አልተከላከለችላትም ወይንም አላወገዘችላትም እየተባለ ነው። ጦርነቱ በተጀመረበት በቀናት ልዩነት ፕሬዚደንት ቭላዲሚር ፑቲን ለኢራኑ ፕሬዚደንት ማሱድ ፔሽካን በስልክ ደውለው ነበረም። ከዚያ በኋላ ፑቲን ከዚህ ጋር በተያያዘ ከትራምፕ ጋር በጋራ ተወያይተዋል። ሩሲያ በኢራን ላይ የደረሰው ጥቃት ፈጽሞ አግባብነት የሌለውና የዓለም አቀፍ ሕግን የጣሰ ነው ብላለች። በሁለቱ ሀገራት የግንኙነት መጠን ግን ከመግለጫም ባሻገር ሩሲያ ጠንከር ያለ እርምጃ መውሰድ ይገባት ነበር የሚሉ አስተያየት ሰጪዎች አሉ። ማለትም ዲፕሎማሲያዊ ጫና ማሳረፍ ይገባት ነበር ይላሉ። በትናንትናው ዕለት የወጡት መረጃዎች እንደሚያሳዩት ከሆነ ሌላኛዋ የኢራን አጋር ናት የምትባለዋ ቻይና በዚህ ቀውጢ ሰዓት 2 ካርጎ የጦር መሳሪያ እንደላከች አንዳንድ የዘገባ ምንጮች ጽፈዋል። ኢራን የብሪክስ አባል ሀገር ስትሆን ሩሲያም ሆነች ቻይና ከኢራን ጎን በዚህ ክፉ ቀን መቆማቸው የሚጠበቅ ነው። በአንጻሩ በዛው በብሪክስ ፕላስ ስብስብ ውስጥ የሚገኙት እነ የተባበሩት አረብ ኤምሬቶችም ሆኑ ሳዑዲ አረቢያ በኢራን ላይ የሚወሰደውን ዘመቻ እንደሚደግፉት ይጠበቃል። ከዚህ አንጻር ሰሞንኛው የእስራኤል ኢራን ጦርነት በብሪክስ አባል ሀገራት ላይ ጭምር የኃይል አሰላለፍ ልዩነት ሳይፈጥር እንዳልቀረ ተነግሯል። የኒውክሌር ጨረር ስጋት ተፈጥሯል። የኢራን ኒውክሌር ኃይል በእስራኤል አየር ጥቃት ከደረሰበት በኋላ የገለልተኛ አካል ማረጋገጫ ሲጠበቅ ነበርም። ማረጋገጫው አሁን ተገኝቷል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ጉዳዩን በማስመልከት መግለጫ አውጥቷል። የእስራኤል ጀቶች የኢራንን የኒውክሌር ማዕከላት ሙሉ ለሙሉ ለማውደም ለቀናት ተከታታይ የአየር ጥቃት ፈጽመዋል።
አንዳንዶቹ የኒውክሌር ማዕከላት ካፈተለከ ለሰው ልጅ ህልውና እጅግ አደገኛ ነው የሚባለውን የዩራኒየም ንጥረ ነገር የያዙ ናቸው፣ በድብደባው ከተጎዱ አደገኛ ጨረሮች ሊያፈተልኩ ይችላሉ የሚሉ ስጋቶች ነበሩ። ስጋታቸውን ሲገልጹ ከነበሩት ተቋማት መካከል አንደኛው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ሲሆን ሰሞኑን በነበረው የእስራኤል የአየር ጥቃት አንደኛው የኢራን የኒውክሌር ማዕከል ከፍተኛ ጉዳት እንደደረሰበት ተናግሯል። እንደ ዓለም አቀፉ የአቶሚክ ኃይል ክትትል ተቋም መረጃ ከሆነ አደገኛው የተባለው ጉዳት የደረሰበት የኒውክሌር ማዕከል ናታንዝ በመባል የሚታወቀው ነው። ናታንዝና ሌሎች የኢራን የኒውክሌር ማዕከላት ለቀናት በተከታታይ የአየር ድብደባ ቢደርስባቸውም እስከ 7 ሜትር በሚደርስ ኮንክሪት ውፍረት የተገነቡ በመሆናቸው የተራሮችንም ግርጌ ተንተርሰው እንዲገነቡ በመደረጋቸው ለእስራኤል አየር ኃይል ፈታኞች ነበሩ። ያም ሆኖ በመጨረሻ ከበርካታ ቀናት ያልተቋረጠ ጥቃት በኋላ አንደኛው የኢራን የኒውክሌር ማዕከል እንደተደረመሰ ተነግሯል። ጉዳዩን በቅርበት እየተከታተለ የሚገኘው ዓለም አቀፉ የአቶሚክ ኃይል ተቋም ይህ ከምድር በታች ያለው አንደኛው የኢራን የኒውክሌር ማዕከል ወይንም ጣቢያ በድብደባ ብዛት እንደተደረመሰ ተናግሯል። የዚህ ጣቢያ መደርመስ በቀጣይ በአካባቢው ባሉ ኢራናውያን ላይ ምን አይነት የጨረር ማፈትለክ አደጋ ሊያስከትል ይችላል ለሚለው ብዙዎችን አሳስቧል። እስካሁን ስለ ጉዳዩ የወጣ መረጃ የለም። ሆኖም በዚህ የኒውክሌር ማብሊያ ተቋም እጅግ አደገኛ የተባሉት የዩራኒየም ንጥረ ነገሮች አፈትልከው የሚወጡ ከሆነ አደገኛ ውጤት ሊያስከትሉ ይችላሉ ተብሏል። የጤና ባለሙያዎች አድማ በቃም። ከአንድ ወር በኋላ ወደ ስራ ተመለሱም። ከግንቦት መጀመሪያ አንስቶ የስራ ማቆም አድማ ላይ የሰነበቱት የጤና ባለሙያዎች ካለፈው ሰኞ ሰኔ 9 ቀን 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን ቢቢሲ ዘግቧል። ባለሙያዎቹ ባለፉት ወራት የደሞዝና የጥቅማ ጥቅም ጥያቄዎችን ጨምሮ የባለሙያውን ሕይወትና የጤና ስርዓቱን የተመለከቱ 12 ገደማ ጥያቄዎችን በማንገብ አድማ መምታታቸው ይታወሳል። መንግስት ለጥያቄዎቻቸው ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ ያስቀመጡት የጤና ባለሙያዎቹ ጥያቄዎቻቸው ትኩረት በማጣታቸው ከግንቦት 10 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ ላይ ቆይተዋል። ይህን ተከትሎ መንግስት ፈርጥም ያለ አጸፋዊ እርምጃ የወሰደ ሲሆን እስራትን ጨምሮ ከስራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የስራ ቅጥር ማውጣትና ዛቻና ጫና እንደደረሰባቸው ባለሙያዎቹ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ሲያደርጉት የነበረው እንቅስቃሴ የመጀመሪያ ምዕራፍ መጠናቀቁን በማስመልከት ከሰኞ ሰኔ 9 ቀን 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን በአስተባባሪዎቻቸው በኩል ለቢቢሲ ተናግረዋል። የመጀመሪያው ምዕራፍ እንቅስቃሴያችን የተሳካ ነበር ያሉት የጤና ባለሙያዎቹ ለጤና ሚኒስቴር ያቀረብናቸው 4 ቅድመ ሁኔታዎች በከፊል ተሟልተዋል፣ ሆኖም ለማህበረሰቡ ሲባል ወደ ስራ ተመልሰናል ብለዋል። ህዝቡ እየተበደለ እንደሆነ ያየን ነበር፣ በጣም ብዙ መጉላላት ነበር፣ ከማህበረሰቡ እንደወጣ ባለሙያ ይህን መቀበል አልቻልንም የሚሉት አስተባባሪዎቹ ወደ ስራ የተመለሱበትን ዋነኛ ምክንያት ሲያስረዱ የማህበረሰቡ ልቅሶና ጩኸት ግድ ስላለን ነው ብለዋል። ሌላ የንቅናቄው አስተባባሪ ሁላችንም ወደ ስራና ትምህርት ተመልሰናል፣ ከሳምንቱ መጀመሪያ አንስቶ ባለሙያዎች ከአድማቸው ተመልሰዋል ብለዋል። አንዳንድ የጤና ተቋማት ግን የጤና ባለሙያዎች ወደ ስራ ተመለሱን በሚል ክልከላ እንደተደረገባቸው ተናግረዋል። የጤና ባለሙያዎቹ የስራ ማቆም አድማ ከመቱ በኋላ ታካሚዎች መስተጓጉላቸውን የተናገሩ ሌላ አስተባባሪ ባለሙያዎቹ ወደ ስራ ሲመለሱ የጤና ስርዓቱ ብዙ መናጋት እንደገጠመው መረዳታቸውን አመላክተዋል። ከጤና ባለሙያዎች ጥያቄ ጋር በተያያዘ በመላው ሀገሪቱ ከ100 በላይ ባለሙያዎች በጸጥታ ኃይላት በቁጥጥር ስር ውለው ነበር። ፌደራል ፖሊስ ባለፈው ወር የጤና ባለሙያዎችን የመብት ጥያቄ ሽፋን በማድረግ ትርምስ እንዲፈጠር ከሚሰሩ ኃይላት ጋር ያበሩ ያላቸውን 47 የጤና ባለሙያዎች ማሰሩን አስታውቋል። ባለሙያዎቹ ብሔርን ከብሔር ማጋጨት፣ ሁከትና ብጥብጥ ማነሳሳት በሚሉና በሌሎች ከባባድ ወንጀሎች ተጠርጥረው ለሳምንታት በስር ቆይተዋል። እነዚህ ባለሙያዎች ከስር እንዲፈቱ ለጤና ሚኒስቴር ቅድመ ሁኔታ ማስቀመጣቸውን የተናገሩ አስተባባሪዎቹ ሁሉም ባለሙያዎች መፈታታቸውን አረጋግጠዋል። አብዛኞቹ የጤና ባለሙያዎች የክስ መዝገባቸው ሳይዘጋ በዋስ እንደተፈቱ ነው የተነገረው። አግባብ ባልሆነ መልኩ ከስራ የተሰናበቱና የታገዱ የጤና ባለሙያዎችን ጉዳይ በሚመለከት በሕግ እንደሚጠየቁ ተነግሯል። ባለሙያዎቹ አበክረው ላነሷቸው 12 ጥያቄዎች ምላሽ ካላገኙ በሁለተኛው ምዕራፍ አዲስ አቅጣጫ ቀይሰው ጥያቄያቸውን ለማስመለስ እንደሚንቀሳቀሱ ነው ለቢቢሲ የተናገሩት። መንግስት እንዳያያዙ ጥያቄያችንን የሚመልስልን አይመስልንም ያሉ አንድ አስተባባሪ ዳግም የሥራ ማቆም አድማ ማድረግን ጨምሮ ሌሎች እርምጃዎችን እንወስዳለን ብለዋል። በደንብ ተደራጅተን እንመጣለን ያሉት ባለሙያዎቹ በሚቀጥሉት ወራት በመንግስት የሚሰጣቸው ምላሽ ተመልክተው ወደ ሁለተኛው ምዕራፍ እንደሚሸጋገሩ ነው ለቢቢሲ የተናገሩት። የጀነራሉ ሹምሽር በትግራይ ክልል የአመራር ሹምሽረት እንደቀጠለ ነው። ሹመቱ ህወሓት ውስጥ አዲስ ቡድናዊ ሽኩቻ መፈጠሩን ያመላክተ ነው። በትግራይ ክልል ከሁለት ወራት በፊት የተሾሙ የቢሮ ኃላፊ ተሽረው በሌላ ኃላፊ ተተክተዋል። አቶ ተወልደ ገብረ ጻድቃን ነባር የህወሓት ታጋይ ሲሆኑ ባለፉት 34 ዓመታት ከትግራይ ተለያየ ዞን አስተዳዳሪ እስከ አዲስ አበባ የኢህአዴግ ጽህፈት ቤት ኃላፊ በመሆን አገልግለዋል። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር
ወደ ኃላፊነት ሲመጣ በህወሓት እጩ አቅራቢነት ባይቶና በተባለ ተቋሚ ፓርቲ አባል ሲመራ የነበረውን ተክተው የክልሉ የውሃ ሀብት ቢሮ ኃላፊ ሆነው መሾማቸውን የታወቀው የአቶ ተወልደ ሹመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜ አስተዳደር ለተቋሚ ፓርቲ ሰጥቶት የነበረው ሁለት የቢሮ ኃላፊነት ቦታ ወደ አንድ የሚያሳንስ መሆኑ ተነግሯል። ይህም ተቃውሞ ገጥሞታል። ከፖለቲካ እንቅስቃሴ በተሰረዘው ህወሓት መካከል ቡድናዊ ሽኩቻ አለ ከሚል አስተያየት ውጭ የቢሮ ኃላፊ በሁለት ወራት ውስጥ በምን ምክንያት ከኃላፊነት እንደተሻሩ በይፋ የታወቀ ነገር የለም። የቢሮ ኃላፊው አቶ ተክላይ ገብረመድህን የተባሉ የህወሓት ስራ አስፈጻሚ አባል መተካታቸው ተገልጿል። አቶ ተክላይ ገብረመድህን የሹመት ደብዳቤያቸው ከፕሬዝዳንት ታደሰ ወረደ ሌተናል ጄኔራል እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጮችን ጠቅሶ ቲክቫ ኢትዮጵያ ዘግቧል። እርምጃ እንወስዳለን የመቀለ ሰልፈኞች የመቀለው የተፈናቃዮች ሰልፍ እንደቀጠለ ነው። ለ3 ቀናት ይቆያል በተባለው በዛሬው ዕለት በጀመረው የተቃውሞ ሰልፈኞቹ ጥብቅ ማስጠንቀቂያ አውጥተዋል። መንግስት ደህንነታችን በተጠበቀ መልኩ ወደ ቀያችን የማይመልሰን ከሆነ የራሳችንን እርምጃ እንወስዳለን ብለዋል። በሳምንቱ ለሁለተኛ ጊዜ በተካሄደው የተቃውሞ ሰልፍ በርካታ ቁጥር ያላቸው ሰልፈኞች በትግራይ ክልል መዲና መቀለ ከተማ ተቃውሞ አሰምተዋል። ባለፈው ሳምንት ተመሳሳይ ተቃውሞ ያሰሙት ሰልፈኞቹ በመቀለ የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢ ጥሰው መግባታቸው ይታወሳል። በጦርነቱ ምክንያት ከትግራይና አማራ ክልሎች የይገባኛል ጥያቄ ከሚነሱባቸው ግዛቶች ከኤርትራ አዋሳኝ አካባቢዎች የተፈናቀሉ ወገኖች በዛሬው ዕለት በ7 ቀናት ጊዜ ውስጥ ለሁለተኛ ጊዜ ሰልፍ አካሂደዋል። ኑሯቸው በመቀለ የተለያዩ መጠለያዎች የሆነ በጦርነቱ ምክንያት በ2013 የተፈናቀሉ ዜጎች ባካሄዱት ሰልፍ በርካታ መፈክሮች ተሰምተዋል። መንግስት ረስቶናል፣ ይበቃል፣ ወደ ቀያችን መልሱን የሚሉት ይገኙባቸዋል። መንግስት ደህንነታቸው በተጠበቀ መልኩ ወደ ቀያቸው የማይመልሳቸው ከሆነ የራሳቸውን እርምጃ እንደሚወስዱ ነው በትግራይ የሚገኙ ተፈናቃዮች የተናገሩት። ዛሬን ጨምሮ ለተከታታይ 3 ቀንና ሌሊት የሚቆይ ተቃውሞ በመቀለ ሮማናት አደባባይ ማድረግ የጀመሩት እነዚህ የጦርነቱ ተፈናቃዮች ለአምስተኛ ክረምት በመጠለያ መቆየት እንደማይሹ የኢትዮጵያ መንግስትና የክልሉ ጊዜ አስተዳደር ለጉዳያቸው የመጨረሻ ምላሽ የማይሰጣቸው ከሆነ የመጨረሻ እርምጃ እንደሚወስዱ ተናግረዋል ሲል ዶቼ ቬለ ዘግቧል። በመጨረሻም አምባሳደር ብናልፍ አንዱዓለም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኙ። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ትራምፕ ጋር በነጩ ቤተ መንግስት የመጀመሪያ ግንኙነታቸውን አድርገዋል። አምባሳደር ብናልፍ ቀደም ሲል የኢትዮጵያ የሰላም ሚኒስቴር ሆነው ሲያገለግሉ የቆዩ ሲሆን ከብሔራዊ ደህንነትና ሰላም ግንባታ ጋር በተያያዙ የመንግስት እንቅስቃሴዎች ውስጥ ተሳትፈዋል። ዋሽንግተን ዲሲ የሚገኘው የኢትዮጵያን ኤምባሲ በአምባሳደርነት ሲያገለግሉ የቆዩት አምባሳደር ስለሺ በቀለ ከለቀቁ በኋላ ኤምባሲው በጉዳይ ፈጻሚ ሲመራ ነበርም። ከ6 ወራት በፊትም አምባሳደር ብናልፍ አንዱዓለም በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው ተሾመዋል። አምባሳደሩ ወደ አሜሪካ ካመሩ በኋላ የመጀመሪያውን ትልቁን ምክክር እንደሆነ በተነገረለት የነጩ ቤተ መንግስት ስብሰባ ከትራምፕና ከምክትላቸው ጋር ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት በሚያንጸባርቅ የዲፕሎማሲ ወግ አቀባበል እንደተደረገላቸው ነው የተሰማው። የግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ተብሏል። ኢትዮጵያና አሜሪካ ከ100 ዓመታት በላይ የዘለቀ ጠንካራ ግንኙነት አላቸው። በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ ድሎች ሰፊ ናቸው ሲል በዋሽንግተን የሚገኘው የኢትዮጵያ ኤምባሲ ጽፏል። አምባሳደር ብናልፍ አንዱዓለም ከዶናልድ ትራምፕ በተጨማሪም የአሜሪካውን የውጭ ጉዳይ ሚኒስትር ማርክ ሩቢዮን አግኝተዋል። በአምባሳደር ብናልፍና በፕሬዝዳንት ዶናልድ ትራምፕ መካከል ስለተካሄደው ውይይት በግልጽ የወጣ መረጃ የለም። ይሁን እንጂ ውይይቱ የተካሄደው የትራምፕ አስተዳደር ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ሊጥል መሆኑን ተከትሎ ነው። ይህ የመጀመሪያው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ተብሏል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።